በግዛቷ ፀሐይ አትጠልቅም የተባለላት የታላቋ የእንግሊዝ መንግስት ስም በኢትዮጵያ ምክንያት ጠፍቷል። ራሷም እንደገና ከንጉሱ ፊት ቀርቦ እስረኞቹን አልፈታም ካሉ የእንግሊዝ መንግስት በጦር ኃይል እንደሚያስፈታቸው በማስረዳት በድጋሚ እንዲፈቱ ጠየቀ። ቴዎድሮስ ግን ተናደው ራሷን አሰሩት። የታላቋ እንግሊዝ በእስረኞቹ ዙሪያ በመላው ዓለም የተናፈሰው ወሬ ክብሯ እንዲጎድፍ እንዲናቅ የሆነበት ሀቅ የለንደኑ ምክር ቤት ያወቀው የእስረኞቹ ሁኔታ ሳይሆን የተነካው ክብራቸው ስላንገበገባቸው በኢትዮጵያ ላይ ጦርነት ማዝመት የሀገር ክብር ጉዳይ ተደርጎ ስለተወሰደ በመጨረሻም እስረኞችን በኃይል ለማስፈታት በምክር ቤቱ ተወሰነ። እናም የጦርነት ትዕዛዝ ተሰጠ። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የመቅደላው ሰበቦች በግዛቷ ፀሐይ አትጠልቅም የተባለላት የታላቋ የእንግሊዝ መንግስት ስም በኢትዮጵያ ምክንያት ጠፍቷል። ወደ ኢየሩሳሌምና መካ የሚሄዱ ኢትዮጵያውያን በየደረሱበት ሁሉ የሀበሻ ንጉስ የእንግሊዝን ንግስት አሽከሮች በሰንሰለት አስሮ ካስቀመጣቸው እነሆ 4 ዓመታት አለፈ እያሉም ማውራታቸው በመላው ዓለም ተዳረሰ። የእንግሊዝ መንግስት ወሬው እንዳይስፋፋ ቢደብቅም ይባስ እየተስፋፋና እየገነነ ሄደ። ያኔ በእንግሊዝ ቀኝ ግዛት ስር የነበሩት ህንዶች ይህን ወሬ ሰምተው የእንግሊዝ መንግስት ደካማ ነው እያሉ የእንግሊዝን መንግስት ከሀገራቸው ለማስወጣት ይዶልቱና ያስቡ ጀመር። እንግሊዞች በደረሱበት ሁሉ ይሰደዱና ይናቁ ነበር። በያሉበትና በየደረሱበት ሁሉ በማፈር አንገታቸውን ይደፉ ነበር። ኢትዮጵያ በማትታወቅበት ሀገራት ሁሉ ዝነኛ ሆነ ሲልም ጳውሎስ ኞኞ በአፄ ቴዎድሮስ መጽሐፉ ላይ ጽፎታል። እንግሊዝ በብሔራዊ ክብሯ ላይ የወረደን እንዲህ ያለ የውርደት ናዳ በአፍሪካ ላይ ላሳየችው ንቀት የከፈለችው ዋጋ ነበር። የታላቅ ሀገራቸውን የቀደመ ክብርና ኃያልነት ለመመለስ ለማሰልጠን ጽኑ ምኞት ለነበራቸው ዳርቆ ሐሳቢ አፍሪካዊ ንጉስ ዳግማዊ አፄ ቴዎድሮስ ያሳዩት ቸልታ ንጉሱን ከማበሳጨቱ አልፎ በዘመኑ ታላቅ የተባለላትን የእሮጌን ጦርነት አስከተለ። ዳግማዊ አፄ ቴዎድሮስ ለእንግሊዝ መንግስት የጀመሩት የሀገር ግንባታ የሚያገዙ ባለሙያዎችን እንዲልኩላቸው የሚጠይቅ ደብዳቤ በእንግሊዝ ቆንስል ካሜሮን በኩል ይልካሉ። ምላሽ ሳይመጣ ብዙ ወራት አለፈ። ደብዳቤው ለንደን የደረሰው ዘግይቶ ነበርና የቅርብ ወዳጃቸው የነበረው ካሜሮን ንጉሱ በወዳጅነት ስሜት ተቀበሉት። ካሜሮን ከእንግሊዝ ያመጣውን ስጦታ አቀረበ። ዳግማዊ ቴዎድሮስ ግን ዋናው የደብዳቤያቸው ምላሽ ሲጠይቁት አለማምጣቱን ነገራቸው። ንጉሱም እጅግ ተበሳጩና ከጠላቶቼ ከቱርኮች ጋር አብረን ክድኸኛል በሚል ካሜሮንን ከአጠገባቸው ከነበሩ ሌሎች የውጭ ሀገር ዜጎች ጋር አሰሩ። ታዲያ ይህ የንጉሱ እርምጃ ነበር በመቅደላ አምባ ላይ በታላቋ ብሪታንያና በኢትዮጵያ መካከል ለተደረገው የአሮጌ ጦርነት እንደ ዋና ምክንያት ሳይሆን እንደማይቀር ተክለጻድቅ መኩሪያ ጽፈዋል። ዳግማዊ ቴዎድሮስ ይህን የእንግሊዝ መንግስት ዝምታ ለመንግስታቸው ዕውቅና የመፈለግ የንቀት ያህል ስለቆጠሩት ባለሙያዎቹ እስካልተላኩልኝ ድረስ እስረኞች እንደማይለቀቁ ቆረጡ። ይህ የካፒቴን ካሜሮንና ሌሎችም አውሮፓውያን በኢትዮጵያ የመታሰራቸው ዜና ከእንግሊዝ ባለስልጣናት ጆሮ እንደደረሰ ትውልደ ኢራቃዊውን የምስራቅ አፍሪካ ሀገራት በደንብ ያውቃል ያሉትን ሃርሙዝ ድራሳም የተባለ መልእክተኛ የጨርቃጨርቅ ስጦታ ሲይዘው እስረኞች እንዲያስፈታ ወደ ኢትዮጵያ ላኩት። ራሳም ከአፄ ቴዎድሮስ በክብር ከተቀበሉት በኋላ የመጣበትን ምክንያት ጠየቁት። እርሱም የእንግሊዟ ንግስት ቪክቶሪያ እስረኞችን እንዲፈቱ መጠየቃቸውን ገልጻ የተላከላቸውን ስጦታ አበረከተ። ንጉሱም እስረኞቹን ፈተው አስረከቡትና ያሰሩትን ምክንያት ገልጸው መጀመሪያ ስለጻፉት ደብዳቤ መልስ ባለመሰጠቱ የተላከላቸውን ስጦታ መልሰው ሰጡት። ቀጥሎም ሲያስቡት ከጠላታቸው ከቱርክ ጋር ተማክሮ ጦርነት እንደሚካሄድባቸው አውቀው እንደገና ተመልሰው እንዲታሰሩ አደረጉ። ራሳም እንደገና ከንጉሱ ፊት ቀርቦ እስረኞቹን አልፈታም ካሉ የእንግሊዝ መንግስት በጦር ኃይል እንደሚያስፈታቸው በማስረዳት በድጋሚ እንዲፈቱ ጠየቀ። ቴዎድሮስ ግን ተናደው ራሳምን አሰሩት። ሁኔታው መካረር ቢጀምርም የእንግሊዝ መንግስት ግን በሌሎች አንገብጋቢ ጉዳዮች በመወጠሩ ትኩረት አለመሰጠቱን አለን ሙር ብሉ ናይል በተሰኘ መጽሐፉ ላይ አብራርቶታል። በመሆኑም አለን ሙር እንደጻፈው እንግሊዝ በወቅቱ የወግ አጥባቂው ፓርቲ አሸንፎ አዲስ መንግስት ምስረታ ላይ የነበረችና በሀገሪቱ የሪፎርም ሰነድ ላይ በተነሱ አመጾችና ሁከቶች እያንዳንዱ አምሮ ተወጥሮ ነበር። በዚያ ላይ በወቅቱ በፐርሺያና በኦስትሪያ መካከል የተቀሰቀሰው ጦርነት ለንደንን በገንዘብ ቀውስ መጥቷታል። በተጨማሪም አደገኛ የከብት በሽታም ወረርሽኝ በመላ ኢንግላንድ እየተስፋፋ ነበር። እነዚህ ጉዳዮች ጋር ሲነጻጸር የኢትዮጵያ ጉዳይ ብዙም ክብደት አልተሰጠውም። ጀርመናዊው ፍላድ ጉዳዩን ለእንግሊዝ መንግስት አስረድቶ መፍትሄ ለመምከር እንግሊዝ ተጓዘ። ፍላድ ታዲያ ለንደን የደረሰው ሐምሌ ወር 1858 ነበር። ፍላድ ጉዞ በጀመረበት ወቅት እስረኞቹ በደህና ሁኔታ የተያዙ መሆናቸውን ሪፖርት አደረገ። ነገር ግን
እንግሊዝ በደረሰ በጥቂት ሳምንታት ውስጥ የሃርሙዝ ራሳም በደብረ ታቦር የመታሰሩ ዜና መጣና አጼ ቴዎድሮስ ራሳምን በኃይል ወይንም በድርድር እንዲለቀቁ ካልተደረገ ድረስ እስረኞችን በመያዣነት አስረዋቸው እንደሚቀጥሉ ግልጽ ሆነ። ለጊዜው ሀገሪቱ ከገጠማት ቀውስ የተነሳ ኃይል መጠቀም አይታሰብም። ስለሆነም አማራጩ ዲፕሎማሲ መሆኑ ታመነበት። ስለሆነም ቴዎድሮስ የጠየቁትን የተመረጡ ሙያተኞች ተዘጋጁ። እናም የማባበያ ስጦታዎችንና የንግሥት ቪክቶሪያ የቃል መልእክት ይዞ ወደ ኢትዮጵያ እንዲመለስ ታዘዘ። ይሁን እንጂ ባለሙያዎቹ በቀይ ባህር ወደብ እንዲቆዩ በማድረግ እስረኞቹ ሲፈቱ ባለሙያዎቹን እንደሚልክ እየተደራደረ ቆየ። አጼ ቴዎድሮስ ፍንክች አላሉ። እስረኞቹም ቢፈቱም እንደሚሻል ካልሆነ የእንግሊዝ መንግስት በኃይል ለማስፈታት እንደሚገደድ ሲሞግታቸው ቆየ። አጼ ቴዎድሮስ ታዲያ የፈለጋችሁትን አድርጉ፣ እኛ አንፈራም፣ ጠላቶችን ድል በማድረግ የለመድኩት ነው ብለው በቁጣ ከመለሱለት በኋላ ፍላድን አስረው አስቀሩት። በዚህ መካከል ነው እንግዲህ የታላቋ እንግሊዝ በእስረኞች ዙሪያ በመላው ዓለም የተናፈሰው ወሬ ክብሯ እንዲጎድፍ እንዲናቅ የሆነበት ሀቅ የለንደኑ ምክር ቤት ያወከው የእስረኞቹ ሁኔታ ሳይሆን የተነካው ክብራቸው ስላንገበገባቸው በኢትዮጵያ ላይ ጦርነት ማዝመት የሀገር ክብር ጉዳይ ተደርጎ ስለተወሰደ በመጨረሻም እስረኞችን በኃይል ለማስፈታት በምክር ቤቱ ተወሰነ። እናም የጦርነት ትዕዛዝ ተሰጠ። ለዚህ ልዩ ኦፕሬሽን የእንግሊዝ ቀኝ ግዛት አካል በሆነው በህንድ ያለውን ሰራዊት ተመረጠ። ዘመቻውን እንዲመራ ደግሞ በብዙ ዓለም አቀፍ ውጊያዎች የተሻለ ልምድና ብቃት ያለው ጀነራል ናፒየር ተሰየመ። ናፒየር ወደ ኢትዮጵያ የዘመቻ ግዳጅ የተሰጠው የቦምቤይ ሰራዊቱን በመምራት ተንቀሳቀሰ። የ57 ዓመታት ጎልማሳው ናፒየር በመጨረሻ 32000 ሰዎች የተፈቀደለት ሲሆን ከዚህ ውስጥ ወታደሮቹ 13000 ብቻ ነበሩ። ከወታደሮቹ ውስጥ 4000 የሚሆኑት አውሮፓውያንና 9000 የህንድ ተወላጆች የተካተቱበት ነበር። 55000 እንስሳት አብረው ዘምተዋል። መድፎችን ለማጓጓዝ 44 የሰለጠኑ ዝሆኖች ተዘጋጁ። በአይነቱ የተለየ አይነት ግዙፍ ወታደራዊ ዘመቻ ሆኖም ተመዝግቧል። መሪራ ሳማን ላይ እንደጻፉት በዚህ ጊዜ የእንግሊዝ ጦር በጀነራል ናፒየር እየተመራ በ1860 ዓ.ም ምጽዋ አጠገብ በምትገኘው ዙላ ወደብ ላይ ደረሰ። በቱርክ ወታደሮችና በሀገሬው እየተረዱ በሰናፌ ሰፈሩ። ከሰናፌም እንዳሉ የትግሬና የላስታ መሳፍንት በተስፋ ሲጠባበቁ ለነበረው የእንግሊዝ ጦር ሰንጋና ለጭነት የሚሆን አጋሰስ ፈረስ አስረክበው ከጀነራሉ ጋር ተዋወቁ። ስምምነት ከፈጸሙ በኋላ በሚያውቁት ሰዎች እየተመሩ ዋድላ ደረሱ። የእንግሊዝ ጦር መንገዱን ሁሉ ክፍት መሆኑን አውቆ ከዋድላ ደላንታ ወገል ጤና ላይ ሰፍሮ ጀነራሉ እስረኞችን ፈተው ይላኩልን ሲል ቴዎድሮስን ደብዳቤ ጻፈላቸው። እንግሊዞች መጡ፣ ባህር ተሻገሩ። አጤ ቴዎድሮስ ይበልጡናል ብለው መድፍና መትረየስ ማሰራቱን አውቀው ተብሎም የተገጠመው ያኔ ነው። የጦርነቱ አይቀሬነት እርግጥ በሆነበት በዚህ ወቅት አጤ ቴዎድሮስ ሰራዊታቸውን ሰብስበው ታላቅ ንግግር አድርገው ሲያበቁ ወደ ተዘጋጀላቸው የጦር ግንባር ሄዱ። የእንግሊዝ ጦር ሰራዊት በኢትዮጵያ መሳፍንት እየተመራ ከወገል ጤና ተነስቶ የበሸሎን ወንዝ ተሻግሮ ወደ አሮጌ ሲደርስ ፉላ ስላሴ መሽጎ የነበረውን የአጤ ቴዎድሮስ የጦር ሰራዊት በፊታውራሪ ገብርዬ መኮንን እየታዘዘ ሄዶ ጦርነቱን ገጠማቸው። ትንሽ እንደቆየና እንደተዋጋ ድል ሆነና ድሉ ለፊታውራሪ ገብርዬ ሆነ። ከአሮጌ ተነስቶ ወደ በሸሎ ወንዝ ወደሚወርደው መንገድ እየፎከረና እየሸለለ ሲሄድ ወደ ኋላ ፈግፍጎና ጥሩ ስፍራ ይዞ ሲጠብቃቸው የነበረው የእንግሊዝ ጦር ሰራዊት በመትረየስ ደግኖ ከኋላ ከፊት ሆኖ ፊታውራሪ ገብርዬ የሚመራውን ሰራዊት ጨረሳቸው። ከዚያም በጉዞ ላይ የነበሩ ወታደሮች ተመልሰው አጤ ቴዎድሮስ ወዳሉበት ምሽግ ሄደው የሆነውን ሁሉ ነገሯቸው። በዚህ ጊዜ በጣም አዘኑ። ከዚያም ናፒየር እስረኞችን ለቀው ራሳቸው አጤ ቴዎድሮስ እጃቸውን እንዲሰጡ የ24 ሰዓት ጥያቄ አቀረበላቸው። የቴዎድሮስ ጦር እየተመናመነ ቢሄድም ከንጉሳቸው ጋር አንለይም ብለው በጀግነት ብዙዎች ተሰዉ። መቅደላ በመድፍ ነደደች። ንጉሱም ወታደሮቻቸው ማለቃቸውን ካወቁ በኋላ እስረኞቹን ሁሉ ለቀው በተወለዱ በ50 ዓመታቸው በነገሱ በ13ኛው ዓመት ሚያዝያ 6 ቀን 1860 ዓ.ም በገዛ ሽጉጣቸው ለሀገራቸው ክብር ሲሉ ራሳቸውን ሰውተው ዓላማቸውን ተንተርሰው ተገኙ። ገደልን እንዳይሉ ሞተው አገኟቸው። ማረክንም እንዳይሉ ሰው የለ በእጃቸው ምናሉ እንግሊዞች ሲገቡ ሀገራቸው። ለወሬ አይመቹም ተንኮለኛ ናቸው ተብሎም ተገጠመላቸው። ጨረስ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።